በነገራችን ላይ ሰው ያልተረዳው ምን እንደሆነ ታውቂያለሽ? እዚህ ቲክቶክ ላይ እኔ ያየሁት ምንድነው እኔ ለአባቴ ምን ችግር አለው ለእናቴ ምን ችግር አለው በጣም እያላችሁ በነገራችን ላይ በቤተሰብ መሃል ባልገባ ደስ ይለኛል አልፈ ስትሉ ነበር። ግን አምኖ መከዳትና ሰውን አምኖ መከዳትና ወዶ ፈቅዶ ማድረግ ይለያያል። አምናችሁ መከዳት አሁን ለምሳሌ አምናችሁ ለሰንበዲ አስቀምጥልኝ ወይም ደግሞ እንዲያርግልኝ ብሎ አምኖ መከዳትና ለእናት ለአባት ለእህት መስጠት ይለያያል። እሷ ምንድነው አምናን የተከዳችሁ አመነችና ተከዳች። ስለተከዳች ነው ወደ ሚዲያ የመጣችሁ ጋይስ እንጂ እኮ ለእናት ለአባቷ ላለመስጠት አይደለም። ምን እንደተረዳችሁ ባላቅም ለእናቴ ቢሆን ለአባቴ ቢሆን ለማንትሶ ቢሆን ኦፍኮርስ ግዴታሽ ነው። ወድሽ ሳይሆን በግድሽ ለእናትሽ ለአባትሽ ማድረግ አለብሽ። አምነሽ ግን መከዳት በጣም ይለያል። አምነሽ አሰሩልኝ አስቀምጡልኝ እንዲያርጉልኝ ብለሽ ሰጠሽ መከዳት እኮ ይለያያል ጋይስ። እሷ እኮ አምና ተከርታ ነው። ስለዚህ አክሰፕት ልታረጓት የሚገባው ልጅቷን ነው። እናንተ ግን ወደ ሌላ ዓለም ወስዳችሁ ለአባቴ ኑሮ ሊብሰጥ ቅብጥሬ ኑሮ ሊብሰጥ ማን ከለከላችሁ? የተሰጠ መልሱልኝ አይደለም ያለችው የኔ ነው ብላ ያስቀመጠችውን ነገር ስለተወሰደባት ነው የመጣችሁ። በቃ አለቀ ካላስ እንዴ ሰው በሚወዱት የራሴ በሚሉት ቤተሰቤ በሚሉት አባቴ በሚሉት እናቴ በሚሉት መከዳት የአረብ ሀገር ሰው ዛሬ ነው እንዴ ጀመረው? ስንቱ የአረብ ሀገር ሰው ነው በየሜዳው የሚያለቅሰው በገዛ ቤተሰቡ። ቢመራቸው ቢጣፍጣቸው ማስደገፍ የምነግራቸው እናትና አባቶቻችን የራሳቸውን እድሜ ተጠቅመዋል። አንድ ሰው ደግሞ ለቤተሰቡ መኖር ባለበት ልክ ይኖራል። ከዛ በተረፈ ግን አንድ ሰው ሻማ አይደለም እንጨት አይደለም። እነሱ ያለፉትን ላይፍ እኔ አሁን ለምሳሌ እምኖረው ለልጄ ነው። ይቅርታ አድርጉልኝ ለእህቶቼ አልኖርም። እህቶቼ ለፍተው ነው መኖር ያለባቸው። አባታ ላይ ለአባቴ በወር ማድረግ ያለብኝን ነገር አድርግለታለሁ። በቃ ይደረጋል አለቀ። ከዛ ውጪ ግን መሲ አምነሽ አሁን እሷ እኮ አምና ነው የተገዳችሁ ጋይስ። ለእናቴ ያላደርግም ለአባቴ ያላደርግም እኮ አይደለም ያለችው። አምና ተከዳች። እንደውም አክሰፕት አድርጓት እሷን እዛ ጋር እናንተ ተረዷት። በእኔ ቦታ ቢሆን ብላችሁ አስቡ። አምናችሁ ለአባት አለማድረግ ሌላ ነው፣ ለእናት አለማድረግ ሌላ ነው። የሚገባውን ነገር ማድረግ ግዴታ አለባት። በእምነት መከዳት ግን ሌላ ነገር ነው። ያልገባችሁ ይሄ ነው። ልጅቷ ጥያቄዋ አምኜ ልክ ያለው አስቀምጫለሁ፣ ነገር ግን ያመንኩትን ነገር አላገኘውም ነው። እናንተ ለአባቴ ቢደረግ ለእናቴ ቢደረግ እንዲህ ይደረጋል፣ ግን በእምነት አይደለም እንዴ። አምኜ አስቀምጬ አለ ብዬ ቤት አለኝ ንብረት አለኝ እንዴ። በጣም እኮ ነው እምነት የሚከብደው። በዛ ላይ ይሄን ያህል ነገር ማርያምን ስንቱ የአረብ ሀገር ሴት ነው ከውጭ ዓለም ይልቅ ከባዳው ይልቅ ቤተሰቡ ከርቶት በየሜዳው የሚንከራተተው። እኛ አባት ቢያንስ በቁሟ ነው የከዷት አይደል? ከዚህ በፊት የሞተች ሲደወልላቸው ተስፍሽን ምንድነው ያሉት? አንፈልግም አላሉም እንዴ? አስከሬን እንዳትልኩ አንፈልግም አላሉ። አንልክም እናትና አባቷ ማለት ነው። በነገራችን ላይ እናትና አባትም ልዩነት አለው። ገባችሁ? ያው አይደለም እሺ ታሪክ አይደለም። የሁለት ወር ደሞዟ ነው መቅደም ያለበት። ሁለት ሺህ ድርሃማስ ያሉን ሬሷ ይሄደላቸው ማለት ነው። እና ብር ካላ ማርያምን ጋይስ እናንተ ወደ ራሳችሁ አስተውላችሁ እዩ። ከአረብ ሀገር ሴቶች ጎን ልቆሙ ይገባል። ሰው ጎን ልቆሙ ይገባል። እሷ ሀቅ አላት። የሰራችበት ነው የለፋችበት ነው። አይኖ በቃ አይኖ እርግጠኛ ነኝ ሰው ለእናቱ ለአባቱ አይጨክንም። ግን የተለያየ እናትና አባት አለ ጋይስ። ሁሉም እናትና አባት ትክክለኛ ነው ማለት አይደለም። ሁሉም እናትና አባት ለእናንተ ያስባል ማለት አይደለም። እንዴ ስንት ጊዜ ልካችሁ ስትሄዱ መከዳት ምን የሚሉት ዓለም ነው። እሺ እቺ ልጅ ነገ ምን ልትሆን ነው? ይሄንን አስቡ ጋይስ እንጂ ዝም ብላችሁ አታጭቁ። ደግሞ ልጃቸውን ይርገጡ እንጂ እኛንም ይረግጡን ጭንቅላታቸው ምን አገባቸውና እኛን ይረግጡናል? እሱን አንቺ እኮ በደንብ ሄድሽባቸው። እኔ እንኳን በአክብሮት ነው ሄድኩባቸው እግዚአብሔርን እመቤቴ። ልጅቷ አቃላት ጋይስ፣ ልጅቷ አቃላት። ልጅቷን አምጥታችሁ እዚህ እኛ ያለውን ነገር እንትን እንበላት። እንደ አረብ ሀገር ሰው እንደው ቢያንስ እናጽናናት፣ ጀስት እንትን እንበላት። ሀቃላት ግን እናንተ ማርያምን ለእናቴ ቢሆን ለአባቴ ቢሆን አትበሉ። ለእናትና ለአባት ልክ ማድረግ ልክ አለው። አምኖ መከዳት ደግሞ ሌላ ዓለም ነው። አምኖ መከዳት ሌላ ነው እንዴ። በተው እንጂ ማርያምን እንዴ ስንት ዓመት ሙሉ እዚህ ግፍ የሰው ቤት እንትን ሲያምራችሁ እየኖራችሁ ነውር ነው። መቤቴ ነው
እናንተ አታውቁትም እንዴ አረብ ሀገር ህይወትን አረጋሽቱም ተው በመቤቴ እንዴ እኔ ማርያምን ሁሉ ጊዜ ምን ከአረብ ሀገር ሴት ጎን ነኝ ከአረብ ሀገር ሰው ጎን ነኝ ማርያምን እኔ ምንም ነው የኢትዮጵያ ሰው አክሰፕት ማራረገው ቢኮዝ ኖርማል ናቸው እነሱ እንዴ እኛ ብዙ አይነት ነገሮች ነው የሚያልፍብን ብዙ አይነት ነገር ነው የሚፈራረቅብን እንዴ እኛ ማርያምን ተው እንጂ ልጅቷን ምንም ሰው እኮ የረገጡን ረገጣ መሰለሽ በቅዴ እኮ ነው አፍርድም ያስጋጡ ምን እንደምታቀው ይሄዳሉ በ12ኛ ቀናቸው ጭንቅላታቸው ሃይማኖታቸው ይቀየ አንቱ በእውነት በጣም ባለጌ ሰው ነው እግዚአብሔርን እኔ እናቴ ትሙት እኔ እንደርሱ አይነት ሰው ነው አይቻላቅም በጣም ነው ያስከፉኝ በጣም እንዴ ማርያምን ፍቅር እኔ በጣም በተለይ እኔ ልንገርሽ በሳቸውም አልተናደርኩም እመቤቴ በአረብ ሀገር ሰው ነው የተናደርኩት ታረጋሽቱም እኛ ብዙ ችግር እያለብን ማርያምን በጣም ብዙት እያለብን ልጅቷን እንደገና ወጣው ጂጂ ያረጉ እኔ ለናቲ ቢሆን ለአባቴ ቢሆን እሷ ለናትና ለአባቷ አልሰጥም እኮ አላለችም እሷ ያለችው አምኜ በራሴ ያደረኩትን ነገር ከርተውኛል በቃ ተከርታለች ክዳት ደርሶባታል የግድ ባዳ መሆን አይገባው አሁን ሌላ ሰው ባዳ ቢሆን ልረግጡ ነበር በአባት አይከዳም በእናት አይከዳም በቤተሰብ አይከዳም ጋይስ በእህት በወንድም አይከዳም ስንቱ ነው በእናትና በአባቱ የተከዳ ስንቱ ነው በእህትና በወንድሙ የተከዳ ስንቱ ነው በባዶ የተከዳ ስንቱ የአረብ ሀገር ሰው ባዶውን የቀረ እስኪ መጥቶ እዚህ ሚዲያ ላይ የሆነ ቀን ክፈቱላቸው ያውሩ ቁስላቸውን ይዘው ዲ ጋይስ ተው እንጂ መቤቴ ነው ተው ልጅቷንም እንደንትን አታርጓት አረጋሽቱት እናንተ እኚ ሰውዬ ቲክቶክ ካላቸው ገስት መጥቶ ራሱ ቢያብራሩ ስሜቴ ነው እናቴ ትሙት እኔ በጣም ነው ያስከፉኝ በጣም ነው ያሳዘኑኝ ልጆቾት መሃል እኛ አልገባንም እርሶ ግን ምን አይነት ሰው እንደሆኑ እግዚአብሔር ይወቅ እውነት እኔ ለለበሱት ልብስ በጣም ክብር አለኝ እርሶ ግን በእውነት እኔ በክብር ነው የተናገርኩት ሁላ በጣም ባለጌ ነው በጣም እርሶ ሁሉንም የስደት ልጆቾን የንስሐ ልጆቾትን ነው የተሳደቡት እንደርሱ አይነት ሰው አላየሁም እኔ በጣም ነው ያሳዘኑኝ ባለጌ ነው 400,000 ተበላው ስልሽ ዝም አልሽ ምን ልበል ታዲያ ጨርቄላው ልበል ምን ልበል 400,000 ተበላው ስልሽ 500,000 አስገቢውና በደንብ አጀንዳ እናረጋዋለን መሲ ማመቤት ይኔ ተቆራረጠ ቪዲዮ ግን መሲ ማርያምን በዛ ልክ ባትሰድቢያቸው ነው እድር አድርገውኛል እናቴ ትሙት በቃ ማለት ለመሰለሽ በዛ ደረጃ ሌላ ልጆች እኛ እኮ ልጆቻቸው ነን አይደለ በዛ ደረጃ እኚህ ሰውዬ እኛም መናገር አልነበረባቸው ገባሽ አዎ እሱስ እውነት ነው ግን ያኒ ልጅቷ ግን ማርያምን ልጅቷ አቃላት ጋይስ አረ በመቤቴ ተረዷት እሺ ሰውዬው ጠሽናችሁ ብሏል እንደው እንደ ጠሽ አታውሪ ቀስ እያልሽ አውሪ በእዛው ማለት ስሚ ሪም እግዚአብሔርን ሰውዬው ከልጃቸው ጋር ያለውን ነገር ይጨርሱ የታዩን እኚህ ሰውዬ እንኳን ስንት ዓመት የቆየ ሰው 10 ቀን ሄዶም የቆየ ሰው ጠሽ ነው ብለዋል ሰውዬው በቃ ብለዋል አንቺን አነጋገር አይተው ነው ማለት እንኳን 10 ዓመት የቆየ ታውቃለህ እንኳን 10 ዓመት 10 ቀን የቆየ ሪም እመቤቴ እኔ ጭራሽ እነሱን ጄጅ ማድረግ አልችልም አይ ዶንት ኬር አባውት ያቸው የራሳቸው ጉዳይ ግን ልጅቷ ሀቅ እንዳላት የተረዳት ሰው በጥቂት ነው ያየሁት ሀቅ አላት እንዴ የለፋችበት አይደል እንዴ አረብ ሀገር እንደሚተፋው የለፋችበት ነው የማዘነችበት ነው ስንት ዓመት እድሜዋን የገፋችበት ነው ሳሪ እኛ ቢሮአችን አጥበን ቸፍችፈን ማለት ይጠበቅሽ ወየ ይመጣል ለምንድን ነው እርሶ እያልሽ የምትሳደቢ ስራት መጀመሪያ ነጠላውና መስቀሉን ካስቀመጡ በኋላ አንተ ብዬ ሄዳለሁ ብላለች ማን ነው መሲ ሲጀመር እሷማ ማርያምን ሪም የተቆረጠ ቪዲዮ ማታ ያየው እንዴ ነው በእናትሽ የተናገረቻቸው ምን አንዳንዴ በእናትሽ ራሱ እንደዚህ አይነት ሰው ይከብድሻል ግን ኸዲጃ ዱባይ በጣም እኔ ማርያምን ንገርሽ ሪም እሳቸውን አልናገርም ግን የኛ ልጆች ከልጅቷ ጎን ቆሙና አስተውላችሁ እናንተ ከሀቅ ጎን ቆሙ ነገ እናንተ ሀቅ ሲኖራችሁ እንደዚህ ነው የሚደበቅባችሁ ሀቅ ሲኖራችሁ ማንንም ከጎናችሁ አዎ በሰፈሩት ቁና መሰፈር አይቀርም ሀቅ አላት እውነት አላት ልብ ብላችሁ አዳምጧት አምናለች ሰጣለች አስቀምጡ ብላለች አምና ተከርታለች በሚወዱት ሰው የራሴ በሚለው ሰው መከዳት ደግሞ በጣም ያማል ጋይስ ይሄንን ነግበኔ ብላችሁ ራሳችሁ አልኩት በጣም ተረዱት ሲጀመር ሰርቱ ለራስ አሁን ለምሳሌ እናትሽ አንቺ እናትና አባት ለልጅ አረብ ሀገር ለልጅ ብሎ ሲያስቀምጥ ነው እንጂ እንደዚህ ይደብራል ሀዊ ራስ ኸይማ ይደብራል በጣም
በጣም ማርያምን በጣም ግን ደግሞ አንቺ ሪሞ ያልተረዷን ልጆቹ ምን እንደሆነ ታውቂያለሽ? አባቷን ያብጠለጠለች አይነት ስሜት የተሰማቸው ሰዎች ስላሉ እሱ አባትነት ሌላ ነው፣ እምነት ሌላ ነው ጋይስ። አባትነት ሌላ ነው፣ የአባት ፍቅር ሌላ ነው። እንደ አባትነት ነው የሰራችበትን ሰርተው ነበር አስረክበው እሷ እንደፈለገች ማድረግ የነበረባት። ሰውዬው እኮ እስካሉ ይኑርበት፣ ቤቱን ሰምተሻታለች ነው እስካሉ ይኑሩበት። ግን ሶርስን እኔ ሞር ሰው ነው ያለችው እንጂ ሌላ እኮ ምንም አላለችም። ንብረቷ ነው፣ በቃ ንብረቷ ነው ጋይስ፣ ንብረቷ ነው። እናንተ ነገ እናንተ ሚጣ ቢደርሳችሁ ምንድነው የምታስቡት ጋይስ? ምንድነው የምትሆኑት? በምድራዊ በሰማዩ እንሂድና እኚህ ሰውዬ እኮ ዓለም በቃኝ ያሉ ሰውዬ እኮ ናቸው። በቤት ሚዲያ ላይ መጣላት በልጃቸው ራሱ አይደለም ከጎረቤት ጋር ነገ 40 ክንድ በምትሆን መሬት ለሚገቡባት ከልጃቸው ጋር መጣላት አልነበረባቸው። እዚህ ስለ ልጃቸው አያገባኝም። ጠሽ ያሉትን ግን እነዚህ በ12 ጠሽ ያሉትን ግን ያምጡ። እኔ ገጥም ያለው ከሳቸው ጋር አልተዋቸውም። መሲሻ ተይ መሲ አንቺ ብርጅስቶን ተይ ማሪ እኔ ማሬ ጌታ ስለሳቸው አይደለም እናገረው። እኔ መቤቴ የኛ ልጆች እንዲረዱ ፈልጋለሁ። በጣም ኤክስፕሌን ማድረግ ፈልጋለሁ። ቢኮዝ ልጅቷ ሀቅ እንዳላት ከሀቅ ጎን እንዲቆሙ ፈልጋለሁ። በጣም ነው የምታሳዝነው ጋይስ። አረጋሽ አይ እህትየው ራሱ ሲጀመር ማለት ነው። እህትየው እኔ አሁን የተረዳው ያየሁበት አይን እንዴት ነው ታውቂያለሽ? እህትየውን ሰምተሻታል? ተገጽጻ ምናምን ስትል በቃ ይሆናለሽ የሆነ አረብ ሀገር ስትሄጂ ባዳ ነው የምትሆኚው። ረጅም ዓመት ስትቆይ ለቤተሰብ ወላሂ ምን ከምንም ነው እኮ የሚያገሉሽ። እኔም ከምንም እኮ ነው የሚያረቁሽ። ሳራ እንደሌላ እኮ ነው ወይዬ ቡና ፈልጋ ነው ሴትዬ ያወሪያት شنو يعني هذا حنشوف. ايش مدام كيفك؟ هلا تمام الحمد لله. الحمد لله كيف اخبارك؟ الحمد لله تمام بخير. زين وين هذا السوق؟ في عندنا قهوة. انزين وين السوق مالكم انتو؟ عجمان كويت ستريت نمياتو. زين انت تقدرين تطرشين لها لوكيشن على النمبر مالها او النمبر مالي؟ بلا عادي مو مشكلة. الحين في داك البايو مالنا رقم 3 سجلي واحد قولوا لي ترشفي لي لوكيشن بترشف لكم عليكم. عندكم توصيل انتو بعد ولا لا؟ ايه 25 تدفعوا في توصيل. انزين والقهوة على كم عندكم؟ 60 كيلو. الكيلو 60. انزين هو نزيفة. اي ما في شيء ورد. حلو. انزين اوكي خلاص بشوف في البايو مال النمبر مالكم بقول لهم يطرشوا لي اللوكيشن. ان شاء الله يا مدام. هلا እሺ ጋይስ የምር ግን እናንተ ማርያምን ቅድስት በቃ ማሪ በጣም ብዙ ጊዜ ጻፍሽ መሲን እየተችሻት ነው። በቃ ካላስ የተሰማትን ነው። መሲ እኮ የምትናገረው ደግሞ ለራሷ ብላ አይደለም። ላይክ እንደንትን ኦኬ አንናገራቸው እንበል እንጂ እንዲህ አይነት አነጋገር በሁሉም አይምሮ ስር ያለ ነው። አረብ ሀገር ያለ ሰው በጣም ችግር እንዳለበት፣ አረብ ሀገር ያለ ሰው እብድ እንደሆነ፣ አረብ ሀገር የዚህ አይነት አመለካከት ያለው ሰው አለ። ይሄን አመለካከት እንትን ቆይ አትቦልኳት፣ እንዳትቦልኳት፣ ቅድስት እንዳትቦልኪያት፣ ሚውት አድርጊያት። እንደ አንቺ አይነት ገልቱ ነው እኛን እየመጣ የሚያሰድበን። አሁን ለምሳሌ አንቺ ነሽ አንዷን ቅድስት የምትባዩ ገደል ግቢሺ ያልጋስ እንጂ እኛ ዘገምተኞች አይደለንም። እኛ ከአይምሯችን የጎደለ ነገር ያለን አይደለንም። ብራችንን ስንሰጥ ትክክል ነን። ብራችንን ስንሰጥ ሰላማዊ ሰው ነን። ብር ሳንሰጥ ስንቀር ግን አረብ ሀገር ያለ ሰው ዘገምተኛ፣ ጫሂ፣ ለፍላፊ ዋቴቨር ተደርጎ ነው የምንታየው። ለምንድን ነው ጋይስ ይሄንን አመለካከት እናንተ ማስቀረት ነው ያለባችሁ ጅሎች? ለምንድን ነው የማታስቀሩት? እንዲህ አይነት ነገር አባት ናቸው ምናምን ናቸው። መጀመሪያ መከበር አለባቸው። እንደ አባት ስርዓት ሊኖር ይገባል። ልጃቸውን መገሰጥ፣ ልጃቸውን እንትን ማለት ይችላሉ እንጂ ጠቅላላ አረብ ሀገር ያለ ተብሎ ሊነገር አይገባም። አንድ ሁለተኛ ደግሞ እንዲህ አይነት ነገር እኛ በአግባቡ እየተናገርን ማስቀረት አለብን። እኛ እንትን ጠሽ አይደለንም። እኛ ይሄ ለፍላፊ አይደለንም። እኛ በቃ እንደነሱ አይነት ሰዎች ነን። አሁን ለምሳሌ እኛ አባት ንስሐ ይቀበላሉ አይደለ? አረብ ሀገር ላይ አሁን እኔ ለሳቸው አምኜ ንስሐይን አልናገርም። ንስሐይኑ ላይ ይክዱኛል። እቺ ሴትዮ መሲ ኖ ሪም እግዚአብሔርን ነው የምልሽ። ኖ አያንቱ አቡዳቢ ኢየሱስ ይመጣ እስከ ይስራ ሻርጃ ነገ ጭማሪ ይስራ ሻርጃ ማርያም ሪ እንደዛ ናቸው ምናምን አረባከች መሲ ከባድ ነው አቦ መሲ ሳራ እስኪ ጓደኛዬ ልትረዳት ትችላላችሁ። ችግር ውስጥ ናት።
አሁን ቡና ብለሽናል ነበር እንዴ? ሴትዮሽ ላስገባ ለሴትዮ ሰጥቻታለሁ ታዛለች። ካላስ ኦኬ፣ ሴትዮሽ ቡና ትዘዝ። ነገ መተሽ አውሪኝ ጓደኛሽ ችግር ውስጥ ያለችው። እሺ አስገቡ ብዬ ስጽፍ እኮ አላስገባ እናስገባሻለን። ማሪ ካላስ መሲ ልጅቷን አውሪያት። እሺ ባሏ የተወሰደባት ዛሬ እኔ ባል አላስመልስም። ሀቢብቲ ወይ በመቤት ያንቺ ደግሞ ባሏ ከማንም አስመልስላት እንጂ መሲ ወይ ማሪ ፎቶ አላት እኮ መሲ ደግሞ በመሲ ፎቶ አላት፣ የራሷ አለ፣ የባሏ አላት፣ የልጅቷ አላት። የወሰደችባት አለ። ተይ እንጂ መሲ። ስለዚህ አሁን ልክ ደላላ ጋር እንደምደውል ልጅቷ ጋር ደውዬ መልሹ ነው የምላት። ቃነው እሱ ሳሪ አይ ሳሪ ያለች ምን ወይ እሷት ባጃጅ ሽጣ እኮ ነው መሲ። በእናትሽ እንዴት ተወሰደ? እንዴት ተወሰደ? እንዴ ሳሪ ኧረ ሳሪ ሳሪ ሁለት ወልኩ ማሪ ባጃጅ ሽጣ ነው ያላከች። አውሪ ለምን ተወሰደ? ማሪ አውሪ አለሽ ሰው እኮ ነው የተወሰደ። አቃርጋችሁ ሳሪዬ አለው እናቴ ወይዬ ፍቅር በቃው ፍቅር እኔን እንደረዳሽኝ እግዚአብሔር ይረዳሽ። የውስጥሽን ሁሉም ነገር እግዚአብሔር ያሳካል። እንግዲህ ምነው ሸዋ ሳታለቅሽ አውሪ። እሺ ባጃጄ ነው እንትን ንብረቷን ነው እንጂ ሰውየውን እኮ አይደል አይመስለኝም አይደል ሳሪ? ባጃጁን ታዲያ ዱባይ አይ ሰውየውንም ትፈልጋለች ፍቅርዬ፣ ሰውየውንም ትፈልጋለች አይደል? ፍቅሬን ነው የምፈልገው። ባሌን እኔ ባጃጅ አይደለም። ባጃጅ ምን አባቱ ይሰራልኛል? ባጃጅ ሬሳና ወንድ ልጅ ከወጣ አይመለስም። መሲ ተረጃት ባጃጅ ነው የምፈልገው ትላለች። ስለዚህ አቋም አድርጋ መረጃዋን ትናገር። እኔ ባጃጅ ፍቅርዬ አንድ ወይ ባጃጅ ወይ ማንም በይ። ኦኬ የት ነው ያለው? ባሌን መልሱልኝ። ባሏን ነው የምትፈልገው። የት ነው ያለው ባልሽ? ዱባይ ከ6 ወር በፊት ነው የመጣው። ከዛስ ምን ሆነ? ከዛ የዱባይ ሴቶች ተቀበሉኝ። ቻው ደህና ሁኝ። ሴትዮ የዱባይ ሴቶች አትበይ። የወሰደችውን አንዷን ነጥለሽ ጥሪያት። የዱባይ ሴቶች አላለችም እንዴ? ያመጣው ማን? የወሰደችው አንድ ናት። የዱባይ ሴቶች ስትኛም አለንበት። ስለዚህ ማን ናት? ስሟ ነው እና ማን ናት የወሰደችው ባልሽን? አይን አለም ትባላለች። አይን አለም የለም ትኖረው ዱባይ የሚባለው ዱባይ እንዴ? ዱባይ ናት እኮ የወሰደችው እያለችሽ ነው። ባናዬ ትገበልሽ። ዱባይ እኮ ነው የወሰደችው እኮ ሳሪ። እኔ እኮ ግራ የገባኝ መብቴን ምን እንደሆነ ታውቂያለሽ? ባጃጅ ሸጣላችሁ። እሷ ኢትዮጵያ ናት ያለችው። እሷ ውዴ ኢትዮጵያ ናት ያለችው። በጣም በብዙ ችግር ያሳለፈች ሰው ናት። ከዛ ባጃጁን ሻጠችና ላከችው። ባሏ ደግሞ እዚህ ከሌላ ሴት ጋር ቪዲዮ ምናምን ላከልሽ። ፍቅር ይሄኔ ቆንጆ ቪዲዮ ላከልኝ። አሸሸ ገዳሜ ያለ ቪዲዮ ላከልኝ እኮ አስቢ እንግዲህ። ስለዚህ ፍቅር ሴት ናት። ከሷ ጎን ስጭኝና እሱን ነው ለምን ሄድክ ብዬ መጠይቀው እንጂ እሷን ለምን ወሰድሽው ብዬ አልጠይቅም። እቃ አይደለም እሱ። እሷ ናት ለምን ሄድ ያለ እሷ እኮ ናት የወሰደችው። መስጂ ይቅርታ፣ ያቺ ሴት ያቺ የዱባይ ሴት የሰው ባል መቀማት ደስ ይላቸዋል አሉ። ትክክል። አይተሻል። ተመልከች እንግዲህ ባለትዳር ወንድ ይወዳሉ ለማለት ፈልጋ ነው ፍቅር። ታውቂያለሽ መሲ። ስለዚህ እሱን ደውይና ሚስት ናት፣ የስንት ዓመት ሚስት ናት፣ ባጃጅ ሽጣት ልካለች። እኛ በጣም እንረዳታለን። ችግር ለምትታገዝም ከሆነ እናግዛታለን። ምክንያቱም ብዙ ነገር እሷ ከገንዘቧም ከባሏ ምንም ሳትሆን ፍቅር ማለት ነው ሐራም እንደዛ ስለሚሆን መሲ እሱን በደንብ አሁን ግን እሱ ባለጌ ነው የምር። ቁጥሩን ስጭኝ። ሰሚ ፍቅር ወይ እናቴ ከሱ ጋር የተነሳው ፎቶ ላከልሽ። ቪዲዮ ሁሉ ልከልኛል። ሲጫወቱ ምን ሲሉ ዘና እያሉ ሪላክስ እያደረጉ በስመ አብ ወወልድ ወመንፈስ ቅዱስ። እንደ ሲተበድለሽ ብትሞችስ? ምን አስሞታት? ሳሪ ደግሞ ልጅ ወልዳችኋል ባሏ እንጂ ራሴን ላጠፋ ነበረ፣ ግን ቁርጡን እስከ መጨረሻው ልወቅ ብዬ። ኧረ ማሬ ጠላትሽ ፍቅርዬ፣ ችግር የለም። ከፈለግሽ አንቺን እዚህ ሙኒት ታመጣሽና አንቺም ማሸሸ ገዳሜ እያልሽ ታሳየዋለሽ። ችግር አለ። ሳሪ ወልደዋል። የ80 ባሏ ነው ለዝችኛው አልወለድም። ላላ ይኸውልሽ ልጅ አልወለዱም፣ ግን 80 ያለን ብላለች መስዬ። ልጅ እሷ እኮ አቃላት ፍቅርዬ። ስሚኝ ወይ እናት አለ አገር ምናምን ያውቃችኋል። ሰው ዷ እንዴ ሁሉ ነገር ያውቃል። ጽሃው ሁሉ ነገር ያውቃል። ቁጥሩን ተቀበያት ሳሪ። ኧረ እንደው ምን ፈረደብን። ስሙ ማን ለዚህ ዳኝነት እንሰጠው ፍቅር መሲ ብርጅስቶን ናት ውዴ። የባል የሚስት ምናምን ነገር እሷ ናት። እኔ ታሪ የባል አሁንም አንቺ ስለተነሽ አላስቀምጥ ስላለችሽ ነው።
እዛ ጥጋቸው ነው። ቁጥሩን አምጪ ሴትዮ። አሁን ምን ብዬ ነው የማወራው? ሚስት ትፈልጋለች እንዴ መሲ? ለምንድን ነው ምን ብዬ ነው የማወራው? እንዴ ተይ። አይና ለምን አውራት በቃ። እሷ ማን ነው? ላ ሴቷን አታወሪ መሲ፣ ሴቷን እንዳታወሪ፣ ወንዱን ነው ማውራት። ቁጥሩን አምጪ። የልጁ ስም ማን ነው? የልጁ ስም ጠይቂ። ቆይ ተንገረን። ስሙ ማን ነው? የልጁ ስም ጠይቂ። ስሙን ልትነግረ ነው። ገባች። ቦጋለ ነው። ቦጋለ። ቆይ ፍቅር ልነግረን ነው ስሙ። መጨረሻችን ወንዶቻችን ባላችን ተሰረቀ ብለው መምጣት ጀመሩ። ፈጣሪ